ደንበኛ በመሆናችሁ ብቻ ያለምንም ማስያዣ ያለምንም ዋስትና ባንክ መሄድ ሳይጠበቅባችሁ አፕሊኬሽኑን ዳውንሎድ በማድረግ እስከ 20 ሺህ ብር በራሳችሁ መበደር የምትችሉበት ባንክ ኢትዮጵያ ውስጥ እንዳለ ታውቃላችሁ? አዋሽ ባንክ ይባላል። ይህን ባንክ እንዴት አድርጋችሁ እንደምትበደሩ ስቴፕ በስቴፕ በዚህ ቪዲዮ አሳያችኋለሁ። ቪዲዮውን እስከ መጨረሻው እዩት። ከዚህ በፊት እስከ 15 ሺህ ብር አፕሊኬሽንን ዳውንሎድ አድርጋችሁ ያለምንም ማስያዣ ብድር መውሰድ እንደምትችሉ ከግሬስ ሎን፣ ከኢትዮፓ ሎን እና ከኢትዮ ክሬዲት ሎን አፕሊኬሽኖች አሳይቻችሁ ነበር። ዛሬ ግን ህጋዊ ከሆነ ተቋም ብሔራዊ ባንክ ፈቃድ ከሰጠው አብዛኞቻችን ከዚህ በፊት ስንጠቀመው ከነበረ ተቋም እንዴት አድርጋችሁ አፕሊኬሽኑን በማውረድ ብድር መውሰድ እንደምትችሉ አሳያችኋለሁ። እስከ መጨረሻው በቪዲዮ ላይ አብራችሁን ቆዩ። ይህን 20 ሺህ ብር የሚያበድረው ተቋም አዋሽ ባንክ ነው። ሁላችሁም አዋሽ ባንክ ታውቃላችሁ። ከዚህ በፊት አካውንት የነበራችሁ ሰዎች በጣም እድለኛ ናችሁ። ነገሮች ለእናንተ ቀላል ሆኗል። ነገር ግን አዲስ ለሆናችሁም አካውንት ለሌላችሁም ወደፊት ለመክፈት ላሰባችሁም ይህ ብድር የተመቻቸ ነው። ይህም ማለት ከዚህ በፊት አካውንት ላላችሁ 20 ሺህ ብሩን በአንድ ጊዜ የማግኘት እድል አላችሁ። እንዲሁም አዲስ ለከፈታችሁት ግን ከ2000 ብር ጀምሮ ስሩ ፕሮሰስ እያደገ የሚሄድ የብድር አማራጭ ይዘውላችሁ መጥተዋል። ይህን ብድር ለማግኘት ባንክ መሄድ አይጠበቅባችሁም። ይህን ብድር ለማግኘት ፎርም መሙላት ወይም ሌላ ባንክ ሰራተኞችን ማማከር አይጠበቅባችሁም። አፕሊኬሽኑን የምትጠቀሙ ከሆነ አፕሊኬሽኑ ላይ በዚህ ሰዓት አክቲቭ ሆኖ እየሰራ ይገኛል። ነገር ግን አፕሊኬሽኑን የሌላችሁ ከሆናችሁ አፕሊኬሽኑን ዳውንሎድ በማድረግ ወደ ባንክ ሄዳችሁ አክቲቬት ታስደርጉና ከዛን ጀምሮ መበደር ትችላላችሁ ማለት ነው። ባንኩ የሚሰጠው እስከ 20 ሺህ ብር ድረስ ብቻ ነው ያለምንም ማስያዣ። ልክ እንደ ከዚህ በፊቱ ቴሌብር ሲያደርግ እንደነበረው ቴሌብር ላይ ከዳሽን ባንክ እና ከንግድ ባንክ እንደምንበደረው አዋሽ ባንክ በራሱ አዋሽ ፕሮ አፕ ለደንበኞቹ ያለምንም ማስያዣ 20 ሺህ ብር ድረስ ብድር መስጠት ጀምሯል። ከ15 ቀን እስከ 1 ወር፣ 2 ወር፣ 3 ወር ድረስ የሚመለስ ያለምንም ማስያዣ ያለምንም ፕሮሰስ ብድር መስጠት ጀምሯል። ይህንን ስቴፕ በስቴፕ እንዴት እንደሆነ አሳያችኋለሁ። በመጀመሪያ ልታውቁት የሚገባው ቴሌብር ላይ ከዚህ በፊት አይታችሁ ተበድራችሁ የምታውቁ ሰዎች በአንድ ጊዜ እስከ 15 ሺህ ብር መበደር አይቻልም። ነገር ግን ቴሌብር ላይ እስከ 35 ሺህ ብር ድረስ ብድር ይሰጣል። በአንድ ጊዜ ግን እስከ 35 ሺህ ብር መበደር አይቻልም። ስሩ ፕሮሰስ ሌቭላችሁን እያሳደጋችሁ እዛ ጋር መድረስ ትችላላችሁ። ልክ እንደዛ ሁሉ አዋሽ ባንክም ይህን 20 ሺህ ብር በአንድ ጊዜ ለመጡት ሰዎች ሁሉ አያበድርም። ከዚህ በፊት የአዋሽ ባንክ ተጠቃሚ ከሆናችሁና ትራንዛክሽን ብዙ ትራንዛክሽን ወይም በቂ ትራንዛክሽን ከአዋሽ ባንክ ጋር ከነበራችሁ በአንድ ጊዜ 20 ሺህ ብሩን ማግኘት ትችላላችሁ። ነገር ግን ብዙ እንቅስቃሴ ካላደረጋችሁ በእንቅስቃሴያችሁ መጠን ሲስተሙ የእናንተን የእንቅስቃሴ መጠን ለክቶ ስንት ማግኘት እንዳለባችሁ ያሳያችኋል ማለት ነው። ስለዚህ በአንድ ጊዜ 20 ሺህ ብሩን ላትበደሩ ትችላላችሁ። ነገር ግን 2000፣ 5000፣ 7000፣ 15000፣ 20 ሺህ እያለ እስከ መጨረሻው ሊያበድራችሁ ይችላል። አዲስ ከሆናችሁ ማክሲመም ሊያበድራችሁ የሚችለው እስከ 2000 ብር ነው። ነገር ግን ነባር ከሆናችሁ ትራንዛክሽናችሁ ይወስነዋል፣ ከዛ በላይ ያበድራችኋል ማለት ነው። እንዴት እንደምትበደሩና የቱ ጋር እንደምታገኙት አሁን ልንገራችሁ። አፕሊኬሽኑ ተጠቃሚ ከሆናችሁ አስተውላችሁት ላታውቁ ትችላላችሁ። ትራንስፈር ምናምን ከሚለው ሊስቶቹ መሃል ላይ እዚህ ጋር እንደምታዩት ዲጂታል ሌንዲንግ የምትል አለች። ከዛች ጋር ዲጂታል ሌንዲንግ ውስጥ ስትገቡ 3 አማራጮች አሉ። ከ3ቱ አማራጮቹ ከላይ ያለችው አዋሽ ለሁሉም የምትለዋ እሷን እንመርጣለን ማለት ነው። አዋሽ ለሁሉም እንደ ስሙ እንደሚያመለክተው የትኛውም የአዋሽ ባንክ ደንበኛ የሆነ ሁሉ አፕሊኬሽኑን ዳውንሎድ አድርጎ በራሱ የትራንዛክሽን መጠን መበደር ይችላል ማለት ነው። ስለዚህ ነው አዋሽ ለሁሉም የተባለው። እዛች ጋር እንገባና ልክ አዋሽ ለሁሉም ክሊክ ስናደርግ ስንት ብር መበደር እንደምትችል ሊሚታችንን ያሳየናል። ያ ማለት 20 ሺህ ከሆነ 20 ሺህ ሊሆን ይችላል፣ 15 ሺህ ከሆነ 15 ሺህ፣ 10 ሺህ፣ 5 ሺህ ከሆነ እንደዛ ያሳየናል ማለት ነው። ያ ማለትም ምክንያቱ ምንድነው? ትራንዛክሽናችን ከዚህ በፊት ያካሄድነው አዋሽ ባንክ ላይ ሊያሰጠን የሚችለው የብድር ስኮር ይህን ያህል ነው ማለት ነው። ነገር ግን ትንሽ ከሆነ የሰጣችሁ ዛሬ ተበድራችሁ በቀኑ በአግባቡ ከመለሳችሁ ስኮራችሁ ያድጋል ማለት ነው። ስለዚህ ሳትንቁ ብድርን ዛሬውኑ ውሰዱና ስኮራችሁን አሳድጉት ማለት ነው። በነገራችን ላይ አንድ ምሳሌ ልስጣችሁ። ባንኮች ዝም ብለው ለማያውቁት ሰው ዛሬ ቤት መኪና ስላላችሁ ብድግ ብለው ብር አያበድሯችሁ። ምክንያቱም ሊያውቋችሁ ይገባል። ብድር የምትፈልጉ ወደፊት እበድራለሁ ሳድግ እበድራለሁ የምትሉ ሰዎች ትልቅ ስህተት እየሰራችሁ ነው ያላችሁት።
ምክንያቱም ባንክ ዛሬ ልበደር መጣሁ ብትሉት ብድግ ብሎ ያበድራችሁ። የክሬዲት ስኮራችሁን የብድር ታሪካችሁን ማየት ይፈልጋል። ስለዚህ ብሩ ባትፈልጉትም ተበድራችሁ በአግባቡ እየመለሳችሁ እንደገና የተበደራችሁ ስኮር ብታሳድጉ ወደፊት አዋሽ ባንክን የሌላ ብድሮች ስትጠይቁ ከዚህ በፊት የነበራችሁ ስኮር ምን አይነት ነው የሚለውን ባንኩ ያየዋል ማለት ነው። ብድሩ ባትፈልጉት እንኳን ተበደሩና ወለዱን ጨምራችሁ እየከፈላችሁ ስኮራችሁን ታማኝነታችሁን ብታሳዩና ሂስትሪያችሁን ብታስተካክሉ ይጠቅማችኋል። ይህን ምክር ልስጣችሁ ብዬ ነው። በነገራችን ላይ ብድር አዋጭ ነው። ምክንያቱም በዚህ ሰዓት በየቀኑ ኢንፍሌሽን የምታዩት ነው። ዛሬ የገዛነው ዕቃ ነገ እየተቀየረ እየተለወጠ ነው ዋጋው የሚገኘውና በዛሬ ሂሳብ ተበድራችሁ ለነገ 15 ቀን 20 ቀን አንድ ወር ቆይታችሁ የሆነ ነገር መልሳችሁ ብትሸጡት ጨምሮ ነው እንጂ ቀንሶ አታገኙትም። ስለዚህ ስኮራችሁን እየተበደራችሁ እያስተካከላችሁ ብትቆዩ አሪፍ ነው ማለት ነው። ልክ አድጋችሁ ብድር ስትፈልጉ ብቻ እየሄዳችሁ ያን አይነት ስህተት አትስሩ። ዛሬውኑ ብድር ካስፈለጋችሁ ዛሬውኑ ተበደሩ፣ ባያስፈልጋችሁም ተበደሩ ማለት ነው። ስኮራችሁን እያሳደጋችሁ ብትጠብቁ ጥሩ ነው። እዚህ ጋር መረሳት የሌለበት አዋሽ ባንክ እያበደረ ያለው ለአጭር ጊዜ ብድሮች ነው። ምክንያቱም ዲጂታል ብድርን በማለማመድ ሂደት ላይ ስለሆነ በአጭር ጊዜ ሰጥቶ በአጭር ጊዜ የሚመለሱ ነው። ስለዚህ ወለዱ ትንሽ ከበድ ይላል። እኔ ለምሳሌ ክሬዲት ስኮሪ ያሳየኝ እኔ ብዙም አዋሽ ባንክ ተጠቃሚ አልነበርኩም። ነገር ግን ልበደር በሞከርኩበት ሰዓት ልክ እዚህ ጋር እንደምታዩት 7000 ምናምን ብር ነበር ያሳየኝ። ከዛ ተበድሬ ለአንድ ወር ለ15 ቀን ተበድሬ ወደ 800-900 ብር አካባቢ ወለድ አስከፍለውኛል ማለት ነው። ወለዳቸው ትንሽ ከበድ ያለ ነው። ነገር ግን ስኮሬን እያሳደግኩ ነው ማለት ነው። ሊሚቴ አሁን ከፍ እያለ ይመጣል። ስለዚህ በቀጣይ ልበደር ስል 10000፣ 15000 እስከ 20000 ይሆናል። ሌላ ብድሮችን መስመር የሚባሉ እስከ 600000፣ 700000 ድረስ አዋሽ ባንክ የሚሰጣቸው ብድሮች አሉ። የተለያዩ ብድር አማራጮች እዚህ ጋር የማሳየው ስኮር ያመላለሴ ሁኔታ ለነገ ዋስትና ስለሚሆነኝ አልናኩትም። ያለውን ብድር አማራጭ ተጠቃምኩኝ፣ መለስኩኝ። ሲያስፈልገኝ ግለሰብ ከምጠይቅ ብድርና መልሳለሁ ማለት ነው። ስለዚህ በዚህ ስቴፕ ስኮሬን ያሳድጋለሁ ማለት ነው። ምክንያቱም ለወደፊት የብድር ህይወቴ ስለሚጠቅመኝ ማለት ነው። እዚህ ጋር ላሳስባችሁ የሚፈልገው የአዋሽ ባንክ አካውንት የሌላችሁ ነገር ግን አፕሊኬሽን ዳውንሎድ በማድረግ ብድር የሚሰጥ ተቋም አለ። ግሬስ ሎን አፕ ይባላል። እሱ አፕሊኬሽኑን ዳውንሎድ በማድረግ ብቻ ነው ብድር የሚሰጠው። እኔ በ10 ደቂቃ 15000 ብር አበድሮኛል ብዬ ከዚህ ቤት ቪዲዮ ሰርቼ ነበረ። እዚህ ጋር ማግኘት ትችላላችሁ። ቪዲዮውን ቀጥላችሁ እየገባችሁ የአፕሊኬሽኑን ዳውንሎድ እያደረጋችሁ መበደር ትችላላችሁ። ነገር ግን እዛ ላይ ደግሞ አፕሊኬሽኑን አልሰራላችሁ ያለ ደግሞ ወይም አፕሊኬሽኑን ያላገኛችሁ ደግሞ እዚህ ጋር በተቀመጠው ቪዲዮ እየገባችሁ የቱ ጋር ሊንክ ማግኘት እንደምትችሉ ተቆሚያችኋለሁ። ሁለቱንም በመክፈት እንድታዩ ጋብዛችኋለሁ። በያላችሁበት ሰላማችሁ